በነገራችን ላይ ምንቴ በርበሬ ፊት ላይ ተትቀባ ጥሩ ነው። ትንሽ ጨመርመር አርግበት እንዴ። ሃይሚ ብሩኬን የግል አደረገች ምናምን እና ላታደርገው ነው እንዴ? ምንድን ነበር ሐሳብክ? የግል ላታደርገው ነበር ሐሳብክ? እኔ ከሃይሚ እኩል ነው ያለቀስኩት። በነገራችን ላይ ወንድም ልጅ አስመሰላል እንዴ? እኔ እኮ አንዳንድ አስመሳይ ሴቶች ምናምን ነው ማቀው ማለት ነው። ለካ የወንድም ማስመሳይ አለ። ምሳሌ አንተን እንጥቀስ እንግዲህ። ሰላም ውዶቼ፣ ሰላማችሁ ብዝት ትርፍ ይበልልኝ። እኔ በጣም ፈታ እያልኩ ነው ውዶቼ፣ ፈታ ላይ ነኝ። አዎ ፈታ ላይ ነኝ። እኔ እንደዚህ ሲያስመስሉ ሲያለቅሱ ምናምን ወይ ለምንድነው ግን እንደ እንትናችሁ ማትኖሩት? ሰው እንደ ቤቱ ነው የሚኖረው፣ እንደ ጎረቤቱ አይደለም አይደለ? ለምሳሌ አንድ ሀብታም ጎረቤት አለን እንበል። እሱን ደርሳለሁ ብለን ስንንጠራራ ያለንን ነገር ነው የምንጨርሰው፣ ሀብታም ለመሆን ማለት ነው። ምሳሌ ነው የምጠቅስላችሁ። ምንቴም አሁን ለራሱ የምትሆን ሴት እኮ አለች፣ ተቀምጣለች። የእሱን መስፈርት የምታሟላ ከሱ እጋ የምትሄድ ማለት ነው። መጠነኛ ሴት አለች። ግን ደግሞ ተንጠራርቶ ምናምን ነገር የሆነ የማይወጡትን ዛፍ እንደመንጠራራት ማለት ነው። ምን ሆነ ነው የምታለቃቅስብን እየመጣክ እንዴ? የሃይሚ ብሩኬ ሆነች ምናምን እና ድሮስ ያንተ ልትሆን ነበር እንዴ ሐሳብክ? አታለቃቅሱብን። እኛ ለእሶ ማየት መሮናል። እየመጣችሁ ባታለቃቅሱብን ጥሩ ነው እንደ ሐሳብ። እኛ ቀጣይ ሮማንቲክ እየጠበቅን ያለነው። አዎ ልጆቻችንን በጥያቄ እያፋጠጥን ነው ያለነው። ያው ራሳቸው ናቸው ጠይቁን የምትፈልጉትን ጥያቄ ያሉት። ግን አሁን የጥያቄ ሰዓት አልነበረም። አዎ ሮማንቲክ ምናምን ነገር ይሰራበት ሰዓት ነበር እና ፈታ የሚሉበት ሰዓት ነበረ። ግን ያው ደግሞ ካስፈልገ ጥያቄ ቅደም ካሉ መብታቸው ነው እንግዲህ። ያው ኦዲየንስ መጠየቅ ያለበትን ጥያቄ እየጠየቀ ነው ያለው። እና አንተ ደግሞ መተህ አታልቅስ። ማልቀስ ከፈለክም ከካሜራ ጀርባ አልቅስ። ለእሶህን ጨርሰና ያ ነው የሚጠበቀው። ሌላ ነገር አያስፈልግም። እዚህ ጋር መጥቶ ማላዘን። በዚህን ሰዓት እንዴት አፈቅርሻለሁ ሊላት እንደቻለ እኔ አልገባኝም አልክ። አሁን አይደለም ካፈቀራት ቆይቷል። በቃ ተተፈቃቀሩ ቆይተዋል። አሁን ነው ግን አንተ እየሰማህ ያለው። እነሱ ግን ህይወትን እየኖሩት ነው በውስጥ ማለት ነው። ገባክ? እንዴት በዚህን ሰዓት ሊያፈቅራት ቻለ? እንዴት ሊላት ቻለ? ምን አገባ? ዛሬም ሊበላት ነገም ሊበላት። ለምን ዛሬ ተዋውቆ በማግስቱ አፈቅርሻለሁ አይላትም? አንተ ምን ትልቅ አደረገ? ምን አንገበገበ ነው ጥያቄው። ስማ እሱ ነው እድለኛ፣ አንቺ አይደለሽም እድለኛ አንቺን በማግኘቱ ምናምን ነገር እያልክ ነገር አታውሰበስብ። ሁለቱም እድለኛ ናቸው። ምክንያቱም ሁለቱም ንጹህ ልብ አላቸው። ብሩኬም እድለኛ ነው ሃይሚን በማግኘቱ፣ ሃይሚም እድለኛ ናት ብሩኬን በማግኘቷ። እና ሃይሚ ራሷን ዝቅ አላደረገችም። ደግሞ ለሚወዱት ሰው ለፍቅር ራስን ዝቅ ማድረግ ውርደት አይደለም። ለፍቅር ራሳችንን ስንሰጥ ዝቅ ስናደርግ ነው ለምንወደው ሰው። እና ታዲያ ፍቅር ምኑ ጋ ነው እንዴ? ፍቅር ምኑ ጋ ነው ታዲያ እንዴ? ምንድነው ዝቅ የቱ ጋ ነው ዝቅ ያደረገችው? ምንም ዝቅ አላደረገችም። ወሬህን እንትን አትበልብን። አዎ ብዙ ነገር አልፈዋል ከመድኃኒዓለም ጋር። ነገር ግን ደግሞ ብዙ ነገር እንዲሆኑ ብዙ ነገር እንዲደርስባቸው ያደረጉት እኮ እንዳንተ አይነቶቹ አስመሳዮች ናቸው። የሰው ደስታን የማይፈልጉ ሁልጊዜም በሰው ህይወት ውስጥ ገብተው እኝኝ የሚሉ። አሁን አንተ በሰው ህይወት ውስጥ ገብተህ ሃይሚና ብሩኬ እንደሚዋደዱ አብሮ አንድ ቤት እንደሚኖሩ እያወቅ መተቅ እኝኝ ሃይሚ የኔ ካልሆነች። እንዳንተ አይነቶቹ ናቸው ብዙ ነገር እንዲደርስባቸው ያደረጉት እንጂ እኮ መልካም ሰውማ ብትሆን ኖሮ የብሩኬና የሃይሚ ደስታ ያስደስተ ነበረ። አንድ ሴት ከአንድ ጋር ወንድ ጋር ካለች የሱ ነች፣ በቃ አለቀ። እንደዛ ብለ አንደርስታንድ ማድረግ አቅቶክ ጭራሽ ሁለቱን ለመለየት